የ7 ወር ነፍሰ ጡር የሆነችው ሙሽሪት በሰርጓ ምሽት ዋዜማ ላይ ለሙሽራው አንድ አስገራሚ ስጦታ ይዛ ወደ ሆቴሉ ክፍል አመራች። በሆቴሉ ክፍል ውስጥ የሰማችው የ6 ደቂቃ የተቀዳ ድምጽ ግን ሰርጉን ብቻ ሳይሆን ሙሉ ህይወትን የሚያወድም ሚስጥር ነበር። በማግስቱ ሙሽሪት ነጭ የሰርግ ቀሚሷን ለብሳ መድረኩ ላይ ስትቆም ሁሉም ሰው የደስታ እንባን እያፈሰሰ ነበር። እሷ ግን በልቧ ውስጥ የያዘችው ሚስጥር ከሰርግ ቃል ኪዳኑ በላይ የሚጮህ ነበር። ፍቅርን ሳይሆን ክህደትን ለዓለም የምታሳይበት ያ አስደንጋጭ ቅስፈት ደርሶ ነበር። ዛሬ የምንነግራችሁ ታሪክ የሰርግ አዳራሹን ወደ ፍርድ ቤት፣ እቅፍ አበባዋን ደግሞ ወደ ማስረጃነት ስለቀየረችው ጀግና ሴት ታሪክ ነው። ታሪኩን ከመጀመራችን በፊት ግን ይህንን አስደናቂ ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። አዴዟ የምትባል አንዲት ሴት ነበረች። እድሜዋ 28 ሲሆን የተረጋጋችና ግርማ ሞገስ ያላት ውብ ሴት ናት። አረማመዷ ህይወት ፍትሃዊ ባልሆነችበት ጊዜ እንኳን ክብሯን ጠብቃ መጓዝን እንደተማረ ሰው ነበር። የ7 ወር ነፍሰ ጡር ናት። በዚያ ምሽት በለበሰችው ለስላሳ የክሬም ቀለም ያለው ቀሚስ ውስጥ ሆዷ በኩራት ይታያል። ፈገግታዋ በቀላሉ የሚመጣ ቢሆንም ሞኝነት ያለው ግን አልነበረም። የሰዎችን አይን ስታይ ደግሞ ከፊት ባለፈ ውስጥን የምታይ ያህል እንዲሰማ ታደርጋለች። አዴሷ የምትተማመንበትን ፍቅር ለማግኘት ለብዙ ዓመታት ጠብቃለች። አሁን ደግሞ ያንን ፍቅር በኦሉ ሚዲ ውስጥ ያገኘች መስሏታል። እሱ ብልህና አንደበተ ርቱዕ ነው። የሚባሉ ትክክለኛ ቃላትንና እንዴት አድርጎ መናገር እንዳለበት ሁልጊዜም ያውቃል። ደህንነት እንዲሰማት ያደርጋታል፣ ያስቃታልም። መውለድን አስባ በምትፈራበት ጊዜ እጆቿን አጥብቆ ይይዛታል። በጆሮዋም አንቺ መላው ዓለሜ ነሽ እያለ ያንሾካሹክላታል። ነገ ጋብቻቸው ነበር። ቤቱ በጩኸት ተሞልቷል። የአክስት ልጆች ከወዲያ ወዲህ ይሯሯጣሉ። አክስቶች በራሳቸው ላይ ጨርቅ አስረው በጓሮ ዶሮ ይጠብሳሉ። አንድ ሰው በኮሪደሩ ላይ ዋይፕሱን በማቀዝቀዣው ውስጥ ያስቀመጠው ማን ነው እያለ ይጮሃል። ጫጫታ የበዛበት ደስ የሚል ትርምስ ነበር። አዴሷ ክፍሏ ውስጥ አልጋዋ ጠርዝ ላይ ተቀምጣ ሆዷን በክብ ቅርጽ በቀስታ ታሸዋለች። ነጭ የሙሽራ ልብሷ ለነገው ቀን ተዘጋጅቶ በበሩ ላይ ተሰቅሏል። ጓደኛዋ ኡጁ ሳታንኳኳ ገባች። ሁልጊዜም እንዲሁ ናት። ኡጁ አጠገቧ ተቀምጣ አዴሷ አለቻት። እስከ ጧት እዚሁ ልትቀመጪ ነው? ለሙሽራሽ የተለየ ነገር እንኳን አታደርጊለትም? አዴሷ በደከመ ፈገግታ አየቻትና ምን አይነት ነገር ኡጁ አለቻት። ኡጁም አይኖቿን እያሽከረከረች የምትወጁን ወንድ ልታገቢ ነው። ስጦታሽን ለምን ራስሽ አታደርሽለትም? ዛሬ ማታ ማራራ ሆቴል እንዳረፈ እናውቃለን አይደል? በድብቅ ገብተሽ የገዛሽለትን የወርቅ ሰዓት ስጪው። ቆንጆ ማስታወሻም ጻፊለት። በጣም ነው ደስ የሚለው። አዴሷም በቀስታ ሳቀችና ኡጁ በጣም ደክሞኛል፣ እግሮቼን ተመልከቻቸው፣ በጣም አብጧል። ቀኑን ሙሉ ቆሜ ነው የዋልኩት። ኡጁ ጠጋ ብላ አንሾካሾከች። ለዛ እኮ ነው በጣም ደስ የሚል የሚሆነው፣ ለዛ ነው። ለፍቅር ስትይ አድርጊው። አዴሷ አመነታች። ሳልነግረው መሄዴ ግን ትንሽ አይከብድም? ኡጁ ቆማ ወገቧን ያዘችና እንዴ በቃ እኮ ነገ ልትጋቡ ነው፣ ያንቺ ነው። ከዚህ በኋላ ምንድነው የሚያስፈራሽ? ኡጁ ቆማ እጆቿን ወገቧ ላይ አደረገች። እንዴ ምን ማለትሽ ነው? በቃ ያንቺ ሊሆን እኮ ነው። ነገ ሰርጋችሁ ነው። በዛ ላይ ደግሞ ልጁን በሆድሽ ይዘሻል። ዛሬ ማታ በሩን ማንኳኳት ያለበት ትክክለኛ ሰው አንቺ ነሽ። አዴሷ ላፍታ አሰበችበት። ከዚያም ቆመችና እሺ እሄዳለሁ፣ ግን ብዙ አልቆይም ኡጁ አለቻት። ማራራ ሆቴል ብዙም ሩቅ አልነበረም። ከነዳጅ ማደያው ትንሽ አለፍ ብሎ ረጅም መስታወት ካለው የባንክ ህንጻ ፊት ለፊት ይገኛል። በሌሊቱ ሰማይ ስር በደካማ ቢጫ መብራቶች ደምቆ ጸጥ ያለና የሚያምር ይመስላል። አዴሷ ትንሽ የወረቀት ቦርሳ ይዛ ከታክሲው ወረደች። በውስጡ የእጅ ሰዓትና በእጅ የተጻፈ የታጠፈ ደብዳቤ ነበር። አንዱን እጇን በሆዷ ስር አድርጋ በሌላኛው እጇ ቦርሳውን ይዛ በቀስታ ተራመደች። የመስተንግዶ ጠረጴዛው ላይ የነበረችው ሴት ቀና ብላ አየቻት። አዴሷም በለሰለሰ ድምጽ እንደምን አምሽተሻል? እባክሽን አቶ ኦሉሙዲን ፈልጌ ነበር። ዛሬ ቀደም ብሎ ገብቷል አለቻት። መስተንግዷ ኮምፒውተሩ ላይ የሆነ ነገር መታ አደረገችና ፈገግ አለች። አሁን ዛሬ ምሽት ገብቷል፣ ግን ብቻውን አይደለም እመቤት። መመሪያውም ማንም እንዳይረብሸው ይላል። አዴሷ አይኖቿን አርገበገበች። ብቻውን አይደለም? አሁን ከአንዲት ሴት ጋር ነው የመጣው። የአዴሷ ልብ ቀጥ ሊል ምንም አልቀረውም። ሴት? መስተንግዷ በትህትና አንገቷን ነቀነቀች። አሁን እመቤት። አዴሷ በግድ ፈገግ ለማለት እየሞከረች እሺ አመሰግናለሁ አለች። ዞር ብላ በቀስታ ወደ ሊፍቱ አመራች። ቁልፉን ተጭና በሚያንጸባርቀው በር ላይ የራሷን ነጸብራቅ እያየች ቆመች። ጣቶቿ መንቀጥቀጥ ጀመሩ።
አይኖቿ ፈጠው ነበር። ፊቷ ግን ምንም እንዳልተፈጠረ ዝም ብሏል። መቸኮል አልፈለገችም። ምናልባትም እህቱ ልትሆን ትችላለች፣ ጓደኛውም ልትሆን ትችላለች፣ ወይም ከሰርግ አዘጋጆቹ አንዷ ልትሆን ትችላለች። ነገር ግን ሊፍቱ ተከፍቶ ስትገባ በውስጧ የሆነ ነገር ወደ ላይ ውጪ፣ ይህንን ስሜት ችላ አትበዩ አላት። የሰባተኛውን ፎቅ ቁልፍ ተጫነች። ኮሪደሩ ጸጥ ያለ ነበር። አየሩ ቀዝቃዛ ነው። በቀዩ ምንጣፍ ላይ ስትራመድ የቤት ጫማዋ ድምጽ በቀስታ ይሰማል። ክፍል 708ን ከዚያም 710ን አለፈች። ከዚያም ቆመች። ክፍል 712 በሩ አልተዘጋም ነበር። ድምጾችን መስማት ትችላለች። መጀመሪያ ላይ የታፈነ ድምጽ፣ ከዚያም ሳቅ፣ ከዚያም መስማት የማይገባትን ድምጽ ሰማች። የደስታ ጩኸት። ጩኸቷ እንዳያመልጣት እጇን አፏ ላይ አደረገች። ጠጋ ብላ ጆሮዋን በበሩ ጠርዝ ላይ አደረገች። የኡሉሙዲ ድምጽ ነበር፣ ግልጽ፣ የተረጋጋና የሚስቅ። አዲሷ በእነዚህ ቀናት በጣም ስሜታዊ ሆናለች። ሁል ጊዜ ስለ ወደፊት ህይወታችን ታወራለች። የማገባት በልጁ ምክንያት ብቻ ነው። ነፍሰ ጡር ባትሆን ኖሮ የእውነት ጥያት ይሄድ ነበር። አንዲት ሴት ሳቀችና በጣም ክፉ ነህ አለችው። እርሷ የፍቅር ይመስላታል አለ። ነገር ግን ያለዚያ ልጅ እርሷ ምንም አይደለችም። ሰርጉ እንደተጠናቀቀ እኔ ሁሉንም ነገር እቆጣጠራለሁ። ተጨማሪ የመሳሳም ድምጾች። አልጋው አቃጨለ። ከዚያም ጸጥታ ተከተለ። በድጋሚ የደስታ ጩኸት። የአዲሷ ከንፈሮች ተንቀጠቀጡ። አይኖቿ በእንባ ተሞሉ። ነገር ግን አልፈሰሰም። ወደ ቦርሷ እጇን ሰዳ ስልኳን አወጣች። በሚንቀጠቀጡ ጣቶቿ የድምጽ መቅጃውን ከፍታ መቅዳት ጀመረች። በፍጹም አላለቀሰችም፣ አልጮኸችም። ስልኳን አጥብቃ ይዛ እየሰማች እዚያው ቆመች። ቃላቶቹን፣ ድምጾቹን፣ ማስረጃውን ቀዳች። ሊያስታውካት ሞከራት፣ ነገር ግን ዋጠችው። ቀረጻው ለ6 ደቂቃ ያህል ቆየ። ሲቆም ልክ እንደ መንፈስ በቀስታ ወደ ኋላ ተመለሰች። ወደ ሊፍቱ እየሄደች ባዶውን ኮሪደር እየቀዳች ተራመደች። እጇ እንደገና ሆዷን ነካው። ነገር ግን በዚህ ጊዜ በደስታ አልነበረም፣ በጥብቅ ስሜት ነበር። ልጇን ትጠብቃለች። ታክሲ ውስጥ ስትገባ ፊቷ ነጥቶ ነበር። ሹፌሩ እመቤት ደህና ነሽ ሲል ጠየቃት። በአሁንታ ራሷን ነቀነቀችለት። ወዲያውኑ ወደ ቤት አልተመለሰችም። ሹፌሩ በአቅራቢያው ባለ ፋርማሲ እንዲያቆም ጠየቀችው። ውሃ፣ ሶፍትና አዲስ ሜሞሪ ካርድ ገዛች። የተቀረጸውን ድምጽ ወደ ካርዱ ገለበጠችው። ከዚያም ወደ ኢሜይሉ አላከችው። በመኪና ውስጥ ለ5 ደቂቃ ያህል ትንፋሽ እየወሰደች ተቀመጠች። ሹፌሩ ምንም አላላትም፣ ዝም ብሎ ጠበቃት። አዲሷ በመጨረሻም በመስኮት ወደ ውጪ እያየች ለራሷ እንዲህ ብላ አንሾካሾከች። ኦሉሚዲ፣ አንተ እንደምታስበው ሞኝ አይደለሁም። እሱንም ደግሞ ነገ አሳይሃለሁ። አዲሷ በዚያ ሌሊት አልተኛችም። ጎንበስ ብላ እየተገላበጠች በጨለማ ውስጥ ግድግዳውን እያየች ነቃች። የተቀረጸውን ድምጽ ደጋግማ ስትሰማበት የነበረው ስልኳ ከአልጋው አጠገብ ባለው ጠረጴዛ ላይ አሁንም ይበራል። ድምጹን ሰምታለች። ሳቁን፣ የደስታ ጩኸት፣ ውሸቶችን፣ ሁሉንም ሰምታለች። ምንም ስህተት የለም። የኦሉሙዲን ልጅ ለ7 ወር ያህል በሆዷ ተሸክማለች። እርሷ ስለ ዘላቂ ፍቅር ስታልም፣ እርሱ ግን ሆቴል ክፍል ውስጥ ከሌላ ሴት ጋር ሆኖ ያፌዝባታል። ከሰርጉ በኋላ ህይወቷን ስለመቆጣጠር እየሳቀ ይወራረዳል። አዲሷ አላለቀሰችም። አንዲት ጠብታ እንኳን ከዓይኗ አልፈሰሰም። ህመሙ ስለታም ነበር፣ ግን አልሰበራትም። ሆዷን በቀስታ ይዛ በጨለማ ውስጥ ለልጇ እንዲህ አለችው። እጠብቅሃለሁ። ማንም አንተን ተጠቅሞ እኔን እንዲጎዳኝ እንደማልፈቅድ ቃል እገባልሃለሁ። ከጭንቅላቷ በላይ ያለው አየር ማቀዝቀዣ በቀስታ ይሽከረከራል። በውጭ የሌሊት ወፎች ይጮሃሉ፣ በውስጧ ግን ልቧ ይቃጠላል። 11 ሰዓት ላይ ካልጋዋ ተነሳች። አእምሯ ጥርት ያለ ነበር። ፀሐይ ስትወጣ ግቢው በስራ ተጠምዶ ነበር። ሴቶች ድንች ይልጣሉ። ጌጥ አቅራቢው በሪቫን ታጅቦ መጥቷል። አክስቶች ስለ ወንበር ዝግጅት ይከራከራሉ። በኩሽናው አቅራቢያ ባለው ስፒከር ላይ የዝማሬ ሙዚቃ ጮክ ብሎ ይጫወታል። ሁሉም ሰው ተደስቷል። ግን አዲሷ በቤት ውስጥ እንደ ጥላ ትንቀሳቀሳለች። በዝምታና በትኩረት ወደ እንግዳው ክፍል ገብታ በሩን ዘጋችው። ከዚያም ስልኳን አንስታ ወደ 1 ቁጥር ደወለች። ስልኩን ያነሳው ሰው ጥልቅና ዝግ ያለ ድምጽ ነበረው። አጎቴ ቺዲ አለች። አዲሷ ምን ነው? ሁሉም ነገር ሰላም ነው? አይ ጌታዬ፣ የእርሶ እርዳታ ያስፈልገኛል። እባክዎ ጥያቄ አይጠይቁኝ። ሁሉንም ነገር በኋላ አስረዳውታለሁ። ነገር ግን የኦሉሙዲ ቢዝነስ ላይ ያፈሰሱትን ኢንቨስትመንት እንዲያነሱ ፈልጋለሁ። አጎቷ ቆማለና አንሳው፣ ሰርጉ እኮ ነገ ነው። አውቃለሁ። ለዚህ ነው አሁን የምጠይቅህ፣ ሳይረፍድብን። የሆነ ነገር አለ እንዴ? የአዲሷ ከንፈሮች ተጣበቁ። አሁን ግን በስልክ ማውራት አልችልም። ዝምታ ነገሰ። ከዚያም ድምፁ በቀስታ እሺ አደርገዋለሁ። ደህንነትሽ የተጠበቀ ነው አሏት። አሁን ደህና ነኝ። ጥሩ፣ በጣም ኮርቼብሻለሁ።
ጥሪውን አቆመች። ከዚያም ሌላ ጥሪ አደረገች። ጠበቃ ፌሚ አለች ድምፁ እንደተሰማት። እንደምን አደርሽ አዲሷ? ለትልቁ ቀን እንኳን አደረሰሽ። አዲሷ ፈገግ አላለችም። ባሪስታ የጋብቻ ፈቃዱን እንድትሰርዘው ፈልጋለሁ። ከመዝገብ ላይ ሙሉ በሙሉ እንዲወጣ ፈልጋለሁ። ላፍታ ዝምታ ሆነ። ምን እያልሽ ነው እመቤት? ማንኛውንም ተጨማሪ ክፍያ እከፍላለሁ። ብቻ ያ ፍቃድ ነገ እንዳይሰራ አድርግ። ለአንድ ሰኮንድ ዝምታ ሆነ። አዲሷ ይህ ስለ ኦሉሙዲ ነው? እርግጠኛ ነሽ? በህይወቴ እንደዚህ እርግጠኛ ሆኜ አላውቅም። ጠበቃው ተነፈሰ። እሺ የመዝገብ ቤቱ ቢሮ ከመከፈቱ በፊት እደውላለሁ። ግን አዲሷ እባክሽን ራስሽን ጠብቂ። አሁኑኑ መደበኛ መልእክት እልካለሁ። እሺ እጠብቃለሁ። አዲሷ ስልኩን ዘጋችና በመጨረሻ በእፎይታ ተነፈሰች። በጣቷ ላይ ገና ቀለበት አልነበረም። ቀለበቱን መቼም እንደማታደርገው እርግጠኛ ሆነች። ቺኖራ 2 ሳህን ሩዝ ይዛ ወደ ክፍሏ ገባች። እንደምን አደርሽ ሙሽሪት አለች ምንም ነገር እንዳልተፈጠረ። እራት ስላልበላሽ ትንሽ ነገር አመጣውልሽ። አዲሷ ያጎቷን ልጅ አየቻት። ቺናራ ፈገግ አለች። ድምጿ በጣም ይለሰልሳል። አይኖቿ ወዲያ ወዲህ ይላሉ። የአዲሷን አይን ከ1 ሰከንድ በላይ ማየት ያልቻለች ትመስላለች። አመሰግናለሁ አለች አዲሷ ሳህኑን ሳትነካው እየተቀበለች። ቺኖራ አልጋው ላይ አጠገቧ ተቀመጠች። ደህና ነሽ? የደከመሽ ትመስያለሽ። መተኛት አልቻልኩም። ኦ ጭንቀቱ ነው። ትልቅ ቀን እኮ ነው የሚጠብቅሽ። አዲሷ በቀስታ ፈገግ ብላ ራሷን በአዎንታ ነቀነቀች። አሁን በጣም ትልቅ ቀን ነው። ልብስሽ በሩ ላይ ተስተካክሎ ተሰቅሎ አየሁት አለች ቺናራ እየሳቀች። ልክ እንደ ንግስት ትሆኝበታለሽ ተስፋ አደርጋለሁ። ቺናራ ጠረጴዛው ላይ ከነበሩት የእጅ ጌጦች አንዱን አንስታ አደረገችው። ባንቺ ቦታ ብሆን ደስ ይለኝ ነበር። ኦሉሙዲ የሚደንቅ ሰው ነው። መልከ መልካም፣ ሀብታም፣ ታማኝ። አዲሷ ራሷን በቀስታ ዞረች። ታማኝ? ቺናራ ደነገጠችና ወዲያው ሳቀች። አሁን ይወድሻል። አዲሷ ቆመች። ለምግቡ አመሰግናለሁ፣ ግን ማረፍ እፈልጋለሁ። ቺናራም ቆመችና ልብሷን እያስተካከለች የሆነ ነገር ካስፈለገሽ ግን ደውይልኝ፣ ማንኛውም ነገር። በሩ እንደተዘጋ አዲሷ ቆለፈችው። ከዚያም ወደ መስታወቱ ሄዳ የራሷን ነጸብራቅ አየች። ጸጉሯን፣ ሆዷን፣ ፊቷን ነካች። ነገ በማን ላይ እየተጫወትክ እንደሆነ አሳይሃለሁ ስትል አንሾካሾከች። ቆየት ብሎ ከሰዓት በኋላ ኦሉሙዲ ደወለ። ስልኩ 2 ጊዜ እንዲጠራ አድርጋ አነሳችው። ቤብ አለ የለሰለሰ ድምጽ። እንዴት ነሽ? ቅድም ስደውል አላነሳሽም። ከቤተሰብ ጋር ነበርኩ። ኦ የኔ ውድ፣ በዚያ ምንጣፍ ላይ ስትራመጂ ለማየት ጓጉቻለሁ አይደል? ትናንት ሌሊት መተኛት እንኳን አልቻልኩም። አዲሷ ከንፈሮቿን አጣበቀች። አልተኛህም? ለምን? ስላንቺና ስለ ልጃችን እያሰብኩ ነበር። በእውነት ይህንን ልናደርገው ነው? አላመንኩም ነበር። አሁን ልናደርገው ነው። እርሱም በሳቅ አነጋገርሽ ተቀይሯል። ምን ሆነሻል? ደህና ነሽ? ሲል ጠየቃት። አይ በጣም ስለደከመኝ ነው። እርግዝናና ሰርግ እኮ አብሮ አይሄዱም። በጣም አድካሚ ነው አለችው። እውነት ነው፣ ግን አንዴ ከተጋባን በኋላ በደንብ ታርፊያለሽ። በደስታ አጥለቀልቅሻለሁ። አዲሷ ባያያትም ራሷን ነቀነቀች። አምናሃለሁ። ኦሉሙዲ ቀጠለ። ከፎቶ አንሺው ጋር ተነጋግሬያለሁ። በሰዓቱ ድሮኑ በአየር ላይ ይሆናል። ፓስተሩ እንደጨረሰ ደግሞ የመድረክ መሪው የመጀመሪያ ዳንሳችንን ያውጃል። እሺ። ለአፍታ ዝምታ ሆነ። አዲሷ ምንድነው? ችግር አለ እንዴ? አረ ምንም ችግር የለም፣ ሁሉም ነገር ሰላም ነው። ኦሉሙዲ ሳቀ። እሺ ውዴ። ጥሪው ተጠናቀቀ። አዲሷ ለአፍታ ግድግዳውን እያየች ቆመች። ከዚያም ተነስታ የስም ዝርዝር መጻፍ ጀመረች። ድሉን በቀጥታ እንዲያዩላት የምትፈልጋቸውን ሰዎች ስም ዝርዝር። በዚያ ምሽት አባቷ ትንሽ ነጭ መጽሐፍ ቅዱስ ይዘው ወደ ክፍሏ ገቡ። ልጄ አሏት በቀስታ። አብሬሽ ልጸልይ? አዲሷ ቆማ እጆቻቸውን ያዘች። አይኖቻቸውን ጨፍነው እንዲህ አሉ። አባቶይ ነገ የአዲስ ምዕራፍ መጀመሪያ ነው። ይህ ትዳር በሰላም በፍቅርና በታማኝነት የተሞላ ይሁን። አዲሷ ምንም አላለችም። እጆቿ በእጃቸው ውስጥ ይንቀጠቀጡ ነበር። አሜን አለች በሹክሹክታ። አይኖቿን በቀስታ ከፍታ አሜን አለች በድጋሚ። ነገር ግን በልቧ ሌላ ጸሎት ትጸልይ ነበር። እውነቱ ከውሸቱ በላይ ይሰማ እያለች ነበር። በሚቀጥለው ጧት ፍክት ያለ ፀሐይ ወጣ። ወፎች ዘመሩ። ዓለም ሁሉም ነገር ሰላም እንደሆነ አስመሰለች። ሜካፕ ሰሪዋ ፊቷ ላይ ፓውደር ስትቀባት አዲሷ መስታወቱን ትኩር ብላ ታያለች። በጣም ተረጋግተሻል አለች ሴትዮዋ። አብዛኞቹ ሙሽሮች በዚህ ሰዓት በጣም ይቅበጠበጣሉ። አዲሷ በቀስታ ፈገግ ብላ ተዘጋጅቻለሁ፣ ለዛ ነው አለቻት። ከቺናራ ጋር ከሳምንታት በፊት የመረጠችው ቀሚስ አልጋው ላይ ተዘርግቷል። ሜካፕ ሰሪዋ ወደ ከንፈሯ ጋር ስትደርስ የአዲሷ ስልክ መጣ። ከጠበቋ ነበር። ፈቃዱ ተሰርዟል እመቤት፣ በይፋ ተሰርዟል።
ዛሬ ምንም አይነት ህጋዊ ጋብቻ ሊካሄድ አይችልም። መልካም እድል። አዴሷ ፈገግ አለች። በታችኛው ፎቅ ኦሉሙዲ የወይን ጠጅ ቀለም ባለው ልብሱ ተዘጋጅቶ እየጠበቀ ነው። ፍጹም ይመስላል። ጸጉሩ ተስተካክሏል። ጫማው ያብለጨልጫል። በውጭ ቆሞ የመጡትን እንግዶች ሰላም ይላል፣ ይስቃል፣ እጅ ለእጅ ይጨባበጣል። ማንኛውም እናት ለልጇ የምትመኘውን አይነት ሰው ይመስላል። ምንም የሚያውቀው ነገር የለም። ቺናራ በወርቅ ቀለም የሙሽራ ሚዜ ልብስ ለብሳ አጠገቡ ቆማለች። ልክ ያልተያዘች ሌባ ትመስላለች። አዴሷ በመስኮት ሁለቱንም አየቻቸው። አሁን አልተቆጣችም። ዝግጁ ናት። ወደ ክፍሏ ተመልሳ ሚሞሪ ካርዱን አውጥታ ትንሽ መሳሪያ ውስጥ ከተተችው። ብሉቱዙ የድምጽ ማስተላለፊያ ነበር። የቤተ ክርስቲያኑ አዳራሽ ትልልቅ ስፒከሮች ነበሩት። የማይክሮፎኑ ስርዓትም በዋይርለስ የሚሰራ ነበር። ማይኩን ካገኘች የሚያስፈልጋት 30 ሰከንድ ብቻ ነው። ትንሿን መሳሪያ በያዘችው እቅፍ አበባ ውስጥ ደበቀቻት። ከዚያም ለራሷ አንድ ጊዜ ደግማ እንዲህ አለች። ሁሉም ሙሽራ አይደለም ቀሚስ ለብሶ ወደ ነፃነቱ የሚራመደው። ሰልፉ ተዘጋጀ። መኪኖች ተንቀሳቀሱ። ሰዎች ጨፈሩ። ካሜራማኖች መቅረጻቸውን ቀጠሉ። ሁሉም ሰው ፍቅርን እያየ ይመስለዋል። አዴሷ ግን ወደ ጦርነት እየወሰደቻቸው ነበር። ቤተ ክርስቲያኑ በነጭ ግድግዳና በወርቅ ሪቫን አጊጧል። በውስጡ ወንበሮች በሚያምር ሁኔታ ተደርድሯል። ሮዝና ክሬም አበቦች መድረኩን ሞልተውታል። ከመድረኩ በላይ ያለ ትልቅ ባነር ወደ ኦሉሙዲና ወደ አዴሷ ሰርግ እንኳን ደህና መጡ ይላል። ሰዎች ይስቃሉ፣ ያወራሉ፣ ፎቶ ይነሳሉ። አስተናጋጆች ወዲያ ወዲህ እያሉ ወንበሮችን ያስተካክላሉ። ዘማሪዎች ማይክሮፎናቸውን ይሞክራሉ። ሁሉም ነገር ፍጹም ነበር፣ ወይም ደግሞ እነሱ እንደዚህ ያስበዋል። በውጪ ኦሉሙዲ በቤተ ክርስቲያኑ መግቢያ አጠገብ ከሚዜዎቹ ጋር እጅ ለእጅ እየተጨባበጠ በኩራት ቆሟል። አሁን ነጭ ልብስ ከጥቁር ቬልቬት ጋር ለብሷል። የእጅ ሰዓቱ በፀሐይ ያብለጨልጫል። አልፎ አልፎ ስልኩን እያየ ፈገግ ይላል። ጓደኞቹ ትከሻውን እየመቱ እንኳን ደስ አለ ይሉታል። ዛሬ ያንተ ቀን ነው ወንድሜ፣ በጣም ብልህ እርምጃ ነው የወሰድከው። አዴሷ ምርጥ ሴት ናት። እግዚአብሔር በእውነት ባርኮሃል። ኦሉሙዲ ጮክ ብሎ ሳቀ። ነገርኳችሁ አይደል እንዴ? አንድ ወንድ የሚፈልገውን ነገር ካወቀ ይከተለዋል። ቺናራ በአቅራቢያው የሚዜ ልብሷን ለብሳ የጌጣጌጦቹን ፎቶ የምታነሳ በመምሰል ቆማለች። ኦሉሙዲን በስርቆት እያየች ከንፈሯን ትነክሳለች። አይን ላይን ሲጋጠሙ ወዲያው ዞር ትላለች፣ ግን በውስጧ በኩራት ትቃጠላለች። ያሸነፈች መስሏታል። ከሰርጉ በፊት ባለው ምሽት ከሙሽራው ጋር አድራለች። ያጎቷ ልጅ አዴሷ ግን ምንም የምታውቀው ነገር የለም። በዚህ መሃል በሌላ መኪና ውስጥ አዴሷ ልክ እንደ ድንጋይ ጸጥ ብላ ተቀምጣለች። ሜካፑ እንከን የለውም። ፊቷ ያበራል። የቬሎ መሸፈኛዋ ፊቷን በቀስታ ሸፍኖታል። ቀሚሷ በልኳ የተሰፋ ይመስላል። ነጭ ሐር ልክ እንደ ውሃ በዙሪያዋ ይፈሳል። መኪናዋ ወደ ግቢው ስትገባ ከውጭ ሆነው ሰዎች ይመለከታሉ። ልጆችም ሙሽራዋ መጣች እያሉ ጮሁ። ስልኮች ወጡ። እንግዶች ፎቶ ለማንሳት ወደፊት ይጋፋሉ። በመኪናው ውስጥ አዴሷ ትኩር ብላ ወደፊት ታያለች። አልሳቀችም፣ አይኖቿንም አላርገበገበችም። እጆቿ ሆዷ ላይ ናቸው። ጣቶቿ ግን አበባውን አጥብቀው ይዘዋል። አጠገቧ አባቷ ልጄ ዝግጁ ነሽ ብለው ጠየቋት። አዴሷ በቀስታ ዞር ብላ አዎ አባዬ ዝግጁ ነኝ አለች። በሩ ተከፈተ። ወጣች። ወዲያውኑም አየሩ ተቀየረ። ሁሉም እንግዶች ከመቀመጫቸው ተነሱ። አንዳንዶች ዋው አዴሷ ልክ እንደ ንግስት ትመስላለች፣ በጣም ውብ ናት እያሉ ተገረሙ። በቀስታ ተራመደች። እያንዳንዱ እርምጃዋ የታሰበበት፣ ፊቷ የተረጋጋና ምን አይነት ስሜት ላይ እንዳለች ምንም የማያስታውቅ ነበር። ፀሐይ ቆዳዋን ትነካዋለች። ቤተክርስቲያን ስትገባ ኦርጋኑ በቀስታ መጫወት ጀመረ። አስተናጋጆች ወደ መድረኩ መሯት። ኦሉሙዲ ሲያት ፊቱ በደስታ አበራ። መሳቁን ማቆም አልቻለም። ወደ ሚዜው ጠጋ ብሎ መጣች፣ ሐሳቧን የምትቀይር መስሎኝ ነበር አለው። ሚዜውም ሳቅ ብሎ ታድለሃል፣ ሁሉም ሴት እርጉዙና በዚህ ደረጃ አታምርም አለው። አዴሷ በምንጣፉ ላይ ስትራመድ አይኖቿ ከኦሉሙዲ ጋር ተፋጠጡ። ወዲያ ወዲህ አላለችም፣ እጇንም አላወዛወዘችም፣ አልሳቀችም። ኦሉሙዲ የሰርግ መደናገጥ መስሎት ፈገግታውን አጉልቶ በጣም ታምሪያለሽ አላት። አዴሷ ግን ምንም አላለችም። መድረኩ ላይ ደረሱ። አባቷ ግንባሯን ሳሟት። ከኦሉሙዲ አጠገብ ቆማ ፓስተር ቤንን ትኩር ብላ አየች። ፓስተሩ ፈገግ ብለው ማይክሮፎኑን አነሱ። እንደምን አደራችሁ? ዛሬ ልዩ ቀን ነው። ፍቅር የሚያሸንፍበት፣ ሁለት ልቦች አንድ የሚሆኑበት ቀን ነው። የአዴሷ ጣቶች አበባውን አጥብቀው ያዙ። ልቧ ልክ እንደ ከበሮ ይመታ ነበር። ፊቷ ግን ጸጥ ብሏል። ፓስተሩን አየች። ከዚያም ኦሉሙዲን ተመለከተች፣ ጠበቀች። ፓስተሩ ስለ አንድነት፣ ፍቅርና እምነት ለጥቂት ደቂቃዎች ተናገሩ። ከዚያም ኦሉሙዲን አዩት። ሙሽራው
የቃል ኪዳንህን የምትናገርበት ጊዜ ነው። ኦሉሙዲ በኩራት ፈገግ ብሎ ማይክሮፎኑን ተቀበለ። አዴሷ ብሎ ጀመረ። ካገኘሁሽ የመጀመሪያ ቀን ጀምሮ ልዩ መሆንሽን አውቄያለሁ። ወደ ህይወቴ ሰላምን አመጣሽ፣ ደስታን ሰጠሽኝ፣ የወደፊት ተስፋንም ሰጠሽኝ። ዞር ብሎ አያት። ልጃችንን በሆድሽ ይዘሻል። በየቀኑ ደግሞ ልቤን ትገዢዋለሽ። ላፈቅርሽ፣ ልጠብቅሽና በሁሉም ነገር አጋርሽ ለመሆን ቃል እገባለሁ። ዛሬ ቃሌን ሰጥሻለሁ። ሁሉም አጨበጨበ። አንዳንዶች እንባቸውን ጠረጉ። ቺኖራ ከፊት ወንበር ላይ ሆና በፈገግታ ታያለች። በስልኳ ሁሉንም ነገር ትቀዳ ነበር። ኦሉሙዲ ማይኩን ለፓስተሩ መለሰ። አሁን የአዴሷ ተራ ነበር። ሙሽሪት፣ አሁን ያንቺ ተራ ነው አሏት። አዴሷ አልተንቀሳቀሰች። ለአፍታ ጸጥታ ሆነ። ከዚያም በቀስታ ማይክሮፎኑን ተቀበለች። ነገር ግን ከመናገር ይልቅ እጇን አበባው ውስጥ ሰዳ ትንሿን ቁልፍ ተጫነች። እናም ድምፁ ከስፒከሮቹ ጋር ሲገናኝ ድምፅ አሰማ። ከሰከንዶች በኋላ አንድ ድምፅ በቤተ ክርስቲያኑ ውስጥ ጮክ ብሎ ተሰማ። አዴሷ በእነዚህ ቀናት በጣም ስሜታዊ ሆናለች። ሁል ጊዜ ስለ ወደፊት ህይወታችን ታወራለች። የማገባት በልጁ ምክንያት ብቻ ነው። ነፍሰ ጡር ባትሆን ኖሮ የእውነት ጥያት ይሄድ ነበር። አንዲት ሴት ሳቀች። ክፉ ነህ። እርሷ የፍቅር ይመስላታል፣ ግን ያለዚያ ልጅ እርሷ ምንም አይደለችም። ሰርጉ እንደተጠናቀቀ ሁሉንም ነገር እኔ እቆጣጠራለሁ። ተጨማሪ የደስታ ጩኸቶች፣ መሳሳም፣ ሳቅ። በቤተ ክርስቲያን ውስጥ ድንጋጤ ነገሰ። ይህ የኦሉሙዲ ድምፅ አይደለም እንዴ? ቆይ ምን እየሆነ ነው? አንድ ሰው ቆሞ አጥፉት፣ እባካችሁ አጥፉት አለ። ነገር ግን አዴሷ ወደፊት ወጣች። አይ ቆይ ጨርስ አለች። የኦሉሙዲ ፊት ነጣ። ማይኩን ለመቀማት ሞከረ፣ ግን ፓስተር ቤን ያዙት። አዴሷ ይህ ምንድን ነው አሏት። ወደ ህዝቡ ዞር አለች። ይህ ትላንት ሌሊት እኔ ቤት ሆኜ ለዚህ ቀን ስጸልይ የሆነው ነገር ነው። ሙሽራዬ ሲያደርገው የነበረው ነገር ይህንን ነው። ማይክሮፎኑን ከፍ አድርጋ ያዘች። ይህ በማራሪ ሆቴል 7ኛ ፎቅ ላይ ክፍል 712 የተቀረጸ ነው። ሙሽራዬና እውነተኛ ፍቅረኛው ያደሩበት ቦታ ነው። ድንጋጤው ወደ ወሬ ተቀየረ። ስልኮች ወጡ። ሁሉም መቅረጽ ጀመሩ። ኦሉሙዲ ሊናገር ሞከረ። አዴሷ አንቺ እንደምታስቢው አይደለም። በጥብቅ ተመለከተችው። እኔ እንደማስበው አይደለም? አፌስክብኝ። ያለዚህ ልጅ ምንም እንዳልሆንክ እየተናገርክ ነበር። እኔ እዚህ ሆኜ ስጠብቅህ፣ አንተ ግን ሆቴል ውስጥ ከሌላ ሴት ጋር ስትሳሳቅ ነበር። ኦሉሙዲ እጇን ሊይዝ ሲል አትንካኝ ብላ ገፋችው። ቺናራ እየተንቀጠቀጠች በዝምታ ለመውጣት ሞከረች። ነገር ግን የአዴሷ ድምፅ አስተጋባ። ኦ ሌላኛዋ ሴት ማን እንደሆነች ሳትጠይቁ በፊት ይሄው እዚሁ አለች። ወደ ቺናራ ጠቆመች። ያጎቴ ልጅ ሚዜና ሙሽራዬ ትላንት አብረው ያደረችውን ሴት ተዋወቋት። ቤተክርስቲያኑ ተናወጠ። ሴቶች ጮሁ። አንዲት ሴት ራሷን ስታወደቀች። ኦሉሙዲ ደነዘዘ። ቺናራ ፊቷን ሸፍና ተቀመጠች። ፓስተር ቤን ትንፋሽ ያጠራቸው ይመስላል። አዴሷ መሸፈኛዋን አነሳች። ቀና ብላ እንግዶቹን አየቻቸው። ዛሬ እዚህ የመጣሁት የሚወደኝ የመሰለኝን ሰው ላገባ ነበር፣ ግን እውነቱን በጊዜ አገኘሁት። የቃል ኪዳን ቀለበቷን አውልቃ መሬት ላይ ወረወረችው። ዛሬ አላለቅስም፣ ዛሬ አልሮጥም። ከዚህ የምወጣው ራሴን ቀና አድርጌ ነው። ይህንንም ልጅ በሰላም አሳድገዋለሁ። ብቻዋን ከመድረኩ ወረደች። ሰዎች በድንጋጤ ቆመው ምን እንደሚያደርጉ ግራ ገባቸው። ኦሉሙዲ አፉን ከፍቶ እዚያው ቀረ። አዴሷ ወደ ዘማሪዎቹ ዞር ብላ አሁን መዘመር ትችላላችሁ፣ ግን ለሰርግ አይደለም፣ ለነጻነት ዘምሩ። ከዚያም በምንጣፎቹ ላይ ተራመደች። አበባዋን በእጇ ይዛለች። ቀሚሷ ከኋላዋ እንደ ንግስት ይጎተታል። በሩ ላይ ስትደርስ ዘማሪዎቹ መዘመር ጀመሩ። እንግዶቹ መጀመሪያ በቀስታ ከዚያም ጮክ አድርገው አጨበጨቡ። ስልኮች በየቦታው ነበሩ። ሙሽራዋ አንድም ጊዜ ዞር ብላ አላየችም። በውጭ ፀሐይ ፊቷን ነካው። ንጹህ አየር ሳበች። ልጇ ሆዷ ውስጥ ተንቀሳቀሰ። እናም በዛ ቀን ለመጀመሪያ ጊዜ ፈገግ አለች። አዴሷ ከቤተ ክርስቲያኑ ውጪ በሙቅ ፀሐይ ስር ቆማለች። አበቦች ከጎኗ ይታያሉ። በፍጹም አላለቀሰችም። ፊቷ የተረጋጋ ቢሆንም አይኖቿ ውስጥ አሁንም ጥንካሬዋ ይታያል። የሆነ ከስብራት የሚመጣ አይነት ጥንካሬ። ትንሽ ህዝብ ተከተላት። አንዳንዶች ሊያናግሯት ሞከሩ። ከአባቷ ቤተ ክርስቲያን የመጣች አንዲት ሴት ደህና ነሽ አሏት። አዴሷ ትኩር ብላ አየቻቸውና ደህና ሆናለሁ አለች። ሌላ ሰው ደግሞ ሰርጉ ተሰረዘ ብሎ ጮኸ። አዴሷ ሳትናገር ሌላ ሴት መለሰች። ተሰርዟል፣ አጋለጠችው። ከገዛ ዘመዷ ጋር ሲማግጥ ተገኘ። በቤተ ክርስቲያን ውስጥ ቅዝቃዜ ነገሰ። ሙዚቃ የለም፣ ደስታ የለም። ኦሉሙዲ መድረኩ ላይ ቆሞ እጆቹ ይንቀጠቀጣሉ። እናቱ ወይዘሮ ማርቱ ወደ እርሱ መጡ። ኦሉሙዲ ምንድነው ይህ? ቀልድ ነው? ኦሉሙዲ በድንጋጤ አያቸው። እማዬ አላውቅም፣ ስለምን እንደምታወራ አላውቅም።
እናቱ ትከሻውን መቱት። አታውቅም? ሁሉንም ነገር ሰምተናል። ያንተ ድምጽ ነው፣ ያንተ ክፉ ሳቅ ነው። እያበድክ ነው እንዴ? ቤተክርስቲያናችንን አዋረድክ። እማዬ እባክሽ፣ እናቱ ጮሁበት። ነፍሰ ጡር ሙሽራ ይዘህ ያውም ከዘመዷ ጋር ቤተክርስቲያንን አዋረድክ፣ አሳፈርከን። ኦሉሙዲ ፊቱን አሸሸ። እንዲህ እንደሆነ አልፈለኩም ነበር። ፓስተር ቤን በዝምታ ተቀመጡ። በ20 ዓመት አገልግሎታቸው ሙሽራውን መድረክ ላይ ሲያጋልጥ አይተው አያውቁም። ፓስተር ምን እናድርግ አላቸው አንዱ ሽማግሌ። ፓስተሩ ቀና ብለው እንጸልይ አሉ። በዚህ መሃል ቺናራ በጎን በኩል ለመውጣት ሞከረች። ነገር ግን ሁለት ሴቶች መንገድ ዘጉባት። የትም አትሄጂም አለች አንዷ። ይህንን አድርገሽ ምንም እንዳልተፈጠረ ልትሄጂ? ቺናራ አለቀሰች። ስህተት ነበር። ሴትዮዋ መራር ሳቅ ሳቀች። ስህተት? ክፍል 712 ውስጥ ሌሊቱን ሙሉ ስህተት? ሰዎች ከበቧት። ቺናራ ማምለጥ እንደማትችል አወቀች። በውጭ አባቷ እጅ ትከሻዋ ላይ አረፈ። ልጄ ወደ ቤት እንሂድ። አዲሷ ግን ገና አልጨረስኩም አለች። ወደ ቤተክርስቲያኑም ተመለሰች። ህዝቡ መንገድ ለቀቀላት። ኦሉሙዲ ሲያያት ወደ እርሱ የመጣች መስሎት አዲሷ እባክሽ እናስተካክለዋለን አላት። አዲሷ ግን ማይክሮፎኑን ተቀብላ ለህዝቡ እንዲህ አለች። ይህንን የምናገረው ለራሴ ብቻ አይደለም፣ ተዋሽተው ለሚያውቁ ሴቶች ሁሉ ነው። ፍቅርን አምነው ክህደት ለተከፈላቸው ሴቶች ሁሉ። ወደ ኦሉሙዲ ዞር አለች። ሁሉንም ነገር ሰጠው፣ ልቤን፣ ጊዜን፣ አካሌን፣ አሁን ደግሞ ልጅ። ሰዎች ሲያስጠነቅቁኝ አንተን ተከላከልኩ። አንተ ግን ከሌላ ሴት ጋር ሆነ ሳክብኝ። ነገር ግን አላለቅስም፣ ምክንያቱም ዛሬ ራሴን መርጫለሁ። ወደ ቺናራም ዞር አለች። ደም መጠበቅ እንጂ መክዳት አልነበረበትም። ዘመዴ ብቻ አልነበርሽም፣ እህቴ ነበርሽ ቺናራ። ወደ ፓስተሩ ዞራ ይህ ሰርግ ሊቀጥል አይችልም አለች። ፓስተሩም ራሳቸውን በአዎንታ ነቀነቁ። አዲሷ ሆዷን ይዛ ወደ ካሜራው ተመለከተች። ብቻዬን እወጣለሁ፣ ግን አልተሰበርኩም፣ አላፈርኩም። አሁንም ሙሽራ ነኝ፣ ግን የውሸት ሙሽራ አይደለሁም። ማይኩን አስቀምጣ በምንጣፉ ላይ በድጋሚ ተራመደች። እንግዶች ቆመው አጨበጨቡላት። ዘማሪዎች እኔ ጠንካራ ነኝ፣ እኔ ደፋር ነኝ ብለው ዘመሩ። በውጭ ጋዜጠኞች መጡ። አሁንም ኦሉሙዲን ታገቢያለሽ? አዲሷ መለሰች። በሰርግ ልብስ መጥቻለሁ፣ ግን ብቻዬን እወጣለሁ። መኪናዋ ውስጥ ገባች። አባቷም ተከተሏት። መኪናው ሲሄድ የፈረሰው ሙሽራ ወደ ኋላ ቀረ። በቤተ ክርስቲያን ውስጥ ኦሉሙዲ ወንበር ላይ ወደቀ። እናቱ እንደ ቺናራ ካሉ ሴቶች ራስን እንድትጠብቅ ነግሬ ነበር እያሉ ይጮሁበታል። አታውቅም? ሁሉም ሴቶች ሞኝ ይመስሉሃል? አንዱ ሽማግሌ መጣና ከዚህ ውጡ፣ ይህ የእግዚአብሔር ቤት እንጂ የውርደት ቦታ አይደለም አላቸው። አንገታቸውን ደፍተው ወጡ። ቺናራ በግርግሩ መሃል አምልጣለች፣ ግን ስሟ ለወራት ሲነሳ ይኖራል። በዚያ ምሽት አዲሷ አልጋዋ ላይ ተቀመጠች። የሰርግ ልብሷም ታጥፎ አጠገቧ ተቀምጧል። ሆዷን እየነካካች አሁን እኔ እናንተ ብቻ ነን፣ ደህና እንሆናለን እሺ አለች። ስልኳ ጠራ። አጎቷ ነበር። ኮርቼብሻለሁ፣ ኢንቨስትመንቴን አንስቻለሁ። እርሱ በ2 ቀናት ውስጥ ይከስራል። አዲሷ ፈገግ አለች። አማራጭ አልነበረኝም። አጎቷ ግን አይ አማራጭ ነበረሽ፣ አንቺ ግን ራስሽን መረጥሽ አሏት። በማግስቱ ጧት አዲሷ ስትነቃ ቤቱ ጸጥ ብሏል። ልጇ ተንቀሳቀሰ። ብቻዋን እንዳልሆነች አወቀች። ስልኳን አየች። ከኦሉሙዲ 10 ከቺናራ ደግሞ 14 ሚስኮሎች ነበሩት። ኢንስታግራም ላይ ስሟ በሃሽታግ እየተሰራጨ ነው። ደፋሯ አዲሷ ክፍል 712። ቪዲዮዋ ከ2 ሚሊዮን በላይ እይታዎችን አግኝቷል። መሳቅ ወይም ማልቀስ እንዳለባት አላወቀች። ነገር ግን አንድ ነገር ተሰማት፣ ሰላም። በሆቴሉ አልጋ ጠርዝ ላይ ጭንቅላቶቹን በእጆቹ ደግፎ ተቀምጧል። አይኖቹ ቀልተውና አብጠው ነበር። አልተኛም። ስልኩ እንደገና አቃጨለ። ከባሪስተር ፌሚ ሌላ ጥሪ። ችላ አለው። ከዚያም አንድ መልእክት መጣ። ባለሀብቶች በይፋ ኢንቨስት ያደረጉትን ገንዘብ ሰርዘዋል። የኩባንያ ሂሳብም ታግዷል። አሁን መገናኘት አለብን። ኦሉሙዲ በስቃይ ቃተተ። እንዴት በአንድ ቀን ውስጥ ሁሉም ነገር ፈራረሰ? ለራሱ በሹክሹክታ ተናገረ። ንግዱ አደጋ ላይ ነበር። ሰርጉ ፈርሷል። ዝናው ወደ አመድነት ተቀይሯል። እና ቺናራም ካለፈው ምሽት ጀምሮ ለጥሪዎቹ መልስ መስጠት አቁማ ነበር። ተነሳና በክፍል ውስጥ ወዲያ ወዲህ ተመላለሰ። መጮህ ፈለገ። ከሰዓት በኋላ በመጨረሻ ድፍረቱን አሰባስቦ እንደገና ወደ አዲሷ ደወለ። በዚህ ጊዜ አነሳችው። ሄሎ የሚል ድምጽ መጣ። አዲሷ አለ የድካም ድምጽ እያሰማ። እባክሽን ማውራት እንችላለን? የምናወራው ነገር የለም። አውቃለሁ ጎድቼሻለሁ። ሁሉንም ነገር እንዳጠፋውም ይገባኛል። ግን እባክሽን ይህ እንዲሆን አላቀድኩም ነበር። ልክ ነህ፣ አላቀድክም ነበር። እንዲታወቅ አላቀድክም። ያቀድከው እኔን ለመዋሸት፣ እኔን ለመጠቀምና ከሰርጉ በኋላ
ሁሉንም ነገር ለመውሰድ ነበር። እምን አለው አዴሷ፣ አንቺን ለመጠቀም አስቤ አላውቅም። ታዲያ ለምን ተናገርከው? ለምን ከሰርጋችን በፊት ባለው ምሽት ከሴት ጋር አገኘው? ለምን ስለኔ እያወራህ ተሳሳክ? ሰክሬ ነበር አዴሷ፣ ሰክሬ ነበር። በጣም ግራ ገብቶኝና ተጨንቄ ነበር። ይበቃሃል። ዝምታ ሰፈነ። ከዚያም አዴሷ ቀጠለች። ልጅህን በሆዴ ተሸክሜያለሁ፣ በህይወት ያመንኩ እና አንተ ግን ሰውነትህን ላጎቴ ቺዲ ልጅ ሰጠህ። እኔን እንደ ንብረት የምትቆጣጠርበትን ዘዴ ቀመርክ። ፈርቼ ነበር፣ እባክሽ አዴሷ፣ ፈርቼ ነበር አለ ድምፁ እየተቆራረጠ። ለጋብቻ ዝግጁ እንደሆንኩ አልተሰማኝም ነበር። እንዴት እንደምወጣው አላወቅኩም ነበር። ዝም ብለን ስንቀጥል እለምደዋለሁ ብዬ አሰብኩ። ልትነግረኝ ይገባ ነበር እንጂ ልትከዳኝ አይገባም። እባክሽ አዴሷ፣ ሁሉንም ነገር እያጣው ነው። ሰዎች በሙሉ ስምምነታቸውን እያቋረጡ ነው። ደንበኞቼም ሙላቸውን እየሰረዙ ነው። ፊቴም በማህበራዊ ሚዲያ ላይ አለ። የምታዝነው ስለከሰርክና ዓለም ስላየው ነው። ለጥቂት ጊዜ ዝም አለ። ታዲያ በቃ አብቅቷል አዴሷ አላት። አሁን ጨርሻለሁ፣ አብቅቷል አለችው። ሌላ ቃል ሳይናገር ጥሪውን ዘጋችው። አዴሷ ወደ ቤት ተመለሰች። ሳሎኑ በቤተሰብ ተሞልቶ ነበር። አክስቶች፣ አጎቶች፣ የአጎት ልጆች ሁሉም የሆነውን ሰምተዋል። አንዳንዶቹ በሐዘኔታ፣ ሌሎች ደግሞ በኩራት ይመለከቷት ነበር። አባቷ ተነሱና ጉሮሯቸውን ጠረጉ። ልጄ፣ ብዙ ሴቶች የሚከብዳቸውን ነገር አልፈሻል። እውነቱን አጋለጥሽ። እኔም እደግፍሻለሁ። ልጄ፣ ብዙ ሴቶች የማይደፍሩትን ነገር አድርጋለች። በአቋሟ ጸንታለች። እውነቱን አጋልጣለች። እኔም እደግፋታለሁ። ሁሉም በመስማማት አንገታቸውን ነቀነቁ። እናቷ እንባዋን ጠረገች። በጥሩ ሁኔታ ነው ያሳደግናት። አንዲት አክስት ወደፊት ጠጋለች። አዴሷ፣ አሁን ምን ለማድረግ አቅደሻል? አዴሷም ቀን አለች። ልጄን ለማሳደግ ለመፈወስና እንደ ኦሉሙዲ ያለ ሰው ዳግመኛ ወደ ህይወቴ እንዳይቀርብ ለማድረግ አቅጃለሁ። ሁሉም አጨበጨቡ። በዚህ ጊዜ ቺናራ በገዛ ወላጆቿ ቤት ተቀምጣ ነበር። ፊቷ በለቅሶ ቀልቷል። አባቷ ይጮሁ ነበር። እናቷ ለመናገር ፈቃደኛ አልነበሩም። የዚህን ቤተሰብ ስም አጥፍተሻል አሉ አባቷ። ካጎትሽ ልጅ እጮኛ ጋር ከሰርጓ ቀን ባለው ምሽት በመተኛት በቤተሰቡ ላይ እፍረት አምጥተሻል። አላሰብኩትም ነበር አለች ቺናራ። ዝም በይ ብለው ጮሁ። ከእንግዲህ በማንኛውም የቤተሰብ ስብሰባ ላይ አትፈለጊም። ተረድተሽኛል? እሷም ይበልጥ እያለቀሰች አንገቷን ደፋች። አዴሷ፣ ካልማረችሽ አትውቀሻት። የሚመጣብሽ ሁሉ ይገባሻል። ኦሉሙዲ ከቀን ወደ ቀን እየባሰበት ሄደ። ባሪስተር ፊሚ እንደገና ደወለለት። በዚህ ጊዜ መመለስ ነበረበት። ኦሉሙዲ፣ ሂሳቦቹ በሙሉ እየተመረመሩ ነው። ዋናው ባለሀብት የአዴሷ አባት ሁሉንም ገንዘባቸውን አንስተዋል። በፕሬስ ጉዳዩ ምክንያት ማንም አዲስ ባለሀብት ወደ አንተ መምጣት አይፈልግም። ምን እያልክ ነው? ኦሉሙዲ እየተደናገጠ ጠየቀ። የቀረውን እስክናውቅ ድረስ ስራዎቻችንን ሁሉ ማቆም አለብን እያልኩ ነው። ኦሉሙዲ ወንበሩ ላይ ተዘረረ። ህልሞቹ ሁሉ ጠፉ። ሁሉም በአንድ ምሽት ምክንያት። በማህበራዊ ሚዲያ ላይ የአዴሷ ቪዲዮ መሰራጨቱን ቀጠለ። ሰዎች መልእክት ይልኩላት ነበር። አንቺ ጀግና ነሽ። ስለራስሽ በመቆምሽ እግዚአብሔር ይባርክሽ። ጥንካሬ ለሚያስፈልጋቸው ሺህ ሴቶች ተስፋ ሆንሽ። ለማናቸውም መልስ አልሰጠችም፣ ግን እያንዳንዱን ቃል እያነበበች ነበር። በማግስቱ ሐኪም ቤት ሄደች። ልጇ ጤናማ ነበር። የልብ ምቱ ጠንካራ፣ እድገቱም ጥሩ ነበር። ሐኪሙ በፈገግታ ጥሩ እያደረግሽ ነው፣ ልጁ በጣም ጠንካራ ነው። አዴሷም ፈገግ አለች። እኔም ጠንካራ ነኝ ዶክተር። ስትወጣ ኮሪደሩ ላይ አንዲት ሴት አስቆመቻት። አንቺ አዴሷ ነሽ? ሴቲቱ ጠየቀች። አዎን። ሴቲቱም አቀፈቻት። አመሰግናለሁ። አዴሷ አይኗን አርገበገበች። አውቅሻለሁ? አይ አታውቂኝም አለች ሴቲቱ። ግን ያደረግሽውን ነገር አውቃለሁ፣ እናም ለዛ ኩራት ይሰማኛል። ቤት ስትደርስ አዴሷ መጻፍ ጀመረች። አንድ ሐሳብ ነበራት። መጻፍ፣ ለተጎዱ፣ ለተከዱ ወይም ለተተዉ ሴቶች የሚሆን ጽሑፍ። የሄደችው ሙሽራ ብላ ጀመረች። የመጀመሪያ ጽሑፏን ጻፈች። ነጭ ቀሚስ ለብሼ ነበር፣ ግን እረፍቴን አላገኘውም። ሄድኩኝ። ያ ደግሞ በህይወቴ ካደረኳቸው ውሳኔዎች ሁሉ ምርጡ ነበር። ብዙም ሳይቆይ ይህንን ጽሑፍ ብዙዎች ማጋራት ጀመሩ። ተጨማሪ ሴቶችም ታሪካቸውን ማካፈል ጀመሩ። ከገመተችው በላይ ፈጥኖ አደገ። በእያንዳንዱ ታሪክ እሷም ይበልጥ ትፈወስ ነበር። ራሷን ብቻ ሳይሆን ሌሎችንም ጭምር መርዳቱ አስደሰታት። ከአንድ ሳምንት በኋላ ኦሉሙዲ ሊጎበኛት ሞከረ። በሩ ላይ አበቦችን ይዞ መጣ። ዘበኛው በሩን እንኳን አልከፈተለትም። አዴዟ ትዕዛዝ ሰጥታ ነበር፣ ኦሉሙዲ ከመጣ በፍጹም እንዳይገባ። ኦሉሙዲ ከአንድ ሰዓት በላይ ውጪ ቆመ። ከዚያም አበቦቹን መሬት ላይ ጥሎ ሄደ። አዴሷ በኋላ ላይ በደህንነት ካሜራ ምስሉ አየችው። በጣም አርፍደሃል አለችው። በዚያ ምሽት ጮክ ብላ አለቀሰች፣ ግን ለአንድ ጊዜ ብቻ።
የአዲሷ ሰርግ ከፈረሰ በኋላ ኢንተርኔት ላይ ወሬው አላቆመም ነበር። ዜናዎች፣ የሐሜት ገጾችና የሬዲዮ ፕሮግራሞች ሳይቀሩ ታሪኩን እያስተላለፉት ነበር። ነፍሰ ጡሯ ሙሽራ ሚስጥራዊ የሆቴል ድምጽ ቅጂ ካሰማች በኋላ ሰርጓን ጥላ ወጣች። ክፍል 712 መድረኩን የሰበረው ቴፕ። አዲሷ ለተጎዱ ሴቶች የጥንካሬ ተምሳሌት ሆና መነጋገሪያ ሆነች። በሄደችበት ሁሉ ሰዎች ይጠቋቆሙባታል። በሹክሹክታ ስለሷ ያወራሉ፣ ወይም ደግሞ ሰላም ለማለት ይሞክራሉ። አንዳንዶች ያቅፏታል፣ አንዳንዶች ደግሞ የማበረታቻ ደብዳቤዎችን ይሰጧታል። እሷ ሰርግ ጥላ የሄደች ልጅ ብቻ አልነበረችም። ስሟ በሀገሪቱ ገነነ። ግን አዲሷ ዝናን አልፈለገችም ነበር። እናቷ የሻይና የዳቦ ትሪ ይዛ መጣች። እማማ አለች አዲሷ በቀስታ፣ ሁሉ ጊዜ ምግብ ይዘሽልኝ መምጣት እኮ የለብሽም። አውቃለሁ አለች የአዲሷ እናት ምግቡን እያስቀመጠች፣ ግን አንቺን መመገብ ያስደስተኛል እና ደግሞ አሁን ከምን ጊዜውም በላይ ጥንካሬ ያስፈልግሻል። አዲሷ ሻዩን እየተቀበለች አመሰግናለሁ። ለጥቂት ጊዜ ዝም ብለው ተቀመጡ። ከዚያም እናቷ ጠየቀች፣ ከዚያ በኋላ ከኦሉሙዲ ጋር አውርተሻል? አልተነጋገርንም አለች አዲሷ። ስልኩን ዘግቼዋለሁ። ጥሩ። አዲሷ ቅንድቧን እያነሳች፣ በእርግጥ እንደዛ ይመስልሻል? እናቷ አንገቷን ነቀነቀች። አሁንም ያመኛልማ። ለተወሰነ ጊዜ ያምሻል አሏት እናቷ። ነገር ግን ህመሙ ልክ እንደ ምጥ ህመም ነው ልጄ፣ ያልፋል። እንደ ሞት ይሰማሻል። ግን ልጅ ከተወለደ በኋላ ደስታ እንደሚሰማሽ ሁሉ እንደዚሁ ይህም ህመም ያልፋል። አዲሷ ፈገግ አለች። እማዬ ተስፋ አደርጋለሁ፣ እንደሚያልፍ ተስፋ አደርጋለሁ። ይህ በእንዲህ እንዳለ ኦሉሙዲ በጨለማ ቢሮ ውስጥ ተቀምጦ ወረቀቶችን ይገልጥ ነበር። ረዳቱ ከ2 ቀናት በፊት ስራ ለቆ ነበር። ባሪስተር ፊሚም ይሸሸው ጀምሯል። አብዛኛው ሰራተኛ ቀድሞውኑ ዕቃውን ጠቅልሎ ወጥቷል። በአንድ ወቅት ደማቅ የነበረው ኩባንያው አሁን ባዶ ነው። በሩ ተንኳኳ። ግባ አለ። አንድ ሰው ገባ። ጌታዬ፣ መኪናውን ወስደውታል። ኦሉሙዲ በዝግታ ቀና አለ። የትኛውን መኪና? ቶዮታውን ጌታዬ። የተከራየንበት ኩባንያ ሰዎችን ልኮ ወስዶታል። ኦሉሙዲ አንገቱን ደፋ። እሺ። ሰውየው ሊወጣ ሲል ቆመ። ጌታዬ፣ እውነቱን እንድነግረው ትፈልጋለህ? ኦሉሙዲ ቀና ብሎ አየው። ሰውየውም ምላሹን ሳይጠብቅ ተናገረ። ከዚያም ግን አንተ አበላሸኸው። ኦሉሙዲ አልመለሰም። ሰውየው ይህንን ተናግሮ ወጣ። ኦሉሙዲ እዚያው ብቻውን ተቀመጠ። ግድግዳዎቹ በዝምታ የሚመለከቱት መሰለው። በሌላ የከተማው ጫፍ ቺናራ ክፍሏ ውስጥ ተቀምጣ በኢንስታግራም ገጿ ላይ ያሉትን አስተያየቶች ትመለከት ነበር። ቤት አፍራሽ፣ አሳፋሪ ሴት፣ ይሄ ሁሉ ይገባሻል የሚሉ አስተያየቶች ቀን በቀን በስልኳ ላይ ይደርሷታል። መልእክቶቹን ብታጠፋም ግን መምጣታቸውን አላቆሙም። ከሰርጉ በኋላ ወደ ውጭ አልወጣችም። በቤተሰብ ስብሰባዎች ላይም አልተገኘችም። እንደገና ወደ ኦሉሙዲ ለመደወል ሞከረች። መልስ የለም። መልእክት አስቀመጠችለት። ኦሉሙዲ፣ እኔም እየተሰቃየው ነው። ሁሉም ሰው እኔን እየወቀሰኝ ነው። ነገሮችን እናስተካክላለን ብለህ ነበር። እባክህን ደውልልኝ። ትራሷ ላይ ተደፍታ አለቀሰች። ግን ምንም አልመጣም። በዚያ ምሽት ቀደም ብላ ተኛች። ግን አይኗን ከመጨፈኗ በፊት ላልተወለደው ልጇ በሹክሹክታ እንዲህ አለችው፣ እንድታውቅ የምፈልገው ነገር መቼም ቢሆን ስህተት አይደለህም። በመጥፎ ጊዜ የመጣ ትክክለኛው ነገር ነህ። እጠብቅሃለሁ። እናም ጠንካራ መሆን ማለት ምን ማለት እንደሆነ አሳይሃለሁ። ክፍሉ ጸጥ ያለ ነበር። እናም ከሳምንታት በኋላ አዲሷ ለመጀመሪያ ጊዜ እንቅልፍ ወሰዳት። ቅዠት የሌለበት፣ እንባ የሌለበት፣ በቃ እረፍት ብቻ። በአንድ ወቅት ኦሉሙዲ ሶሉሽን ሊሚትድ ይል የነበረው ትንሽ ማስታወቂያ ግማሽ በግማሽ ከግድግዳው ላይ ወድቋል። የቢሮ መስኮቶች አቧራ ለብሰዋል። የመቀበያ ቦታው በአንድ ወቅት በህይወት የተሞላ አሁን ደግሞ ባዶ ነው። የጸሐፊዋ ጠረጴዛ የለም። ሶፋውም ተወስዷል። ኤሲው አይሰራም። ኦሉሙዲ ቡናማ ኢንቨሎፕ ይዞ በዝግታ ወደ ቢሮ ህንጻ ገባ። ከ3 ሳምንት በፊት የነበረውን ሰው አይመስልም ነበር። ጺሙ ተንጨባሯል። ሸሚዙ ተጨማዷል። ጫማዎቹ አቧራ ለብሰዋል። የግል ቢሮ በነበረው ፊት ለፊት ቆሞ እጀታውን አዞረው። በሩ ተከፈተ። ግን ውስጡ ያለው ጠረጴዛ ቀድሞውኑ በነጭ ጨርቅ ተሸፍኗል። አንድ ሰው ማጽዳት ጀምሯል። ኢንቨሎፑን ጠረጴዛው ላይ ጣለው። ከዚያም ወንበሩ ላይ ተቀምጦ ዙሪያውን ተመለከተ። ሁሉም ነገር ጠፍቷል። ሰራተኞች፣ ባለሀብቶች፣ ደንበኞቹ፣ በየቀኑ የሚጠቀምበት ላፕቶፕ እንኳን ከተከራየበት ኩባንያ ተወስዷል። በዚያ ቢሮ ውስጥ አሁን የቀረው ብቸኛው ነገር ዝምታ ብቻ ነበር። ኦሉሙዲ ጎንበስ ብሎ ፊቱን በእጆቹ ያዘ። ለረጅም ጊዜ አልተንቀሳቀሰም። በዚያው ሳምንት መጀመሪያ ላይ የመጨረሻው ባለሀብት ደውሎለት ነበር። ኦሉሙዲ፣ መቀጠል አንችልም አለ ሰውየው በቁርጠኝነት። ስምህ አሁን ለንግድ መጥፎ ነው አውቃለሁ ጌታዬ፣ ኦሉሙዲ መለሰ። ግን እባክዎ ለአንድ ወር ብቻ ይታገሱኝ። ነገሮችን ለማስተካከል እሞክራለሁ። ነገሩ ስለ ማስተካከል አይደለም ኦሉሙዲ፣ ስለ እምነት ነው። እና አሁን ማንም አያምንህም።
ጥሪው ተቋረጠ። ያ በአንድ ሳምንት ውስጥ ብቻ እንደዚህ ያለው ሶስተኛው ጥሪው ነበር። የሰርጉ ቪዲዮ ከተሰራጨ በኋላ ከ5 በላይ ዋና ደንበኞች ውላቸውን አቋርጧል። 2 የሪል ስቴት ኩባንያዎች ስብሰባዎችን ሰርዟል። አንዱ አቅራቢያቸው ከነሱ ጋር መስራት አቆመ። የፈረሰው ንግዱ ብቻ አልነበረም፣ የኦሉሙዲ ዝና ነበር። እንዴት መልሶ እንደሚገነባውም አያውቅም። በምሽት በቀጠር ወደሚገኘው ወደ ቤተሰቦቹ ቤት ተመለሰ። ሆቴል ለማደር የሚሆን ገንዘብ አልነበረውም። እናቱ ወይዘሮ ማርዱ በሩን ከፍተው ሲያዩት በጣም አዘኑ። ቺናራም ጥሩ ሁኔታ ላይ አልነበረችም። ቤተሰቦቿ አግሏታል። ጓደኞቿ ለመልእክቶቿ ምላሽ መስጠት አቁመዋል። ስሟ በመጥፎ ነገር መነሳቱን ተከትሎ የሥራ ቦታዋ እንኳን አገዳት። ክፍሏ ውስጥ ብቻዋን ተቀምጣ ስልኳን ትነካካለች። አስተያየት ባስተያየት ሆኗል። አንዳንድ ሴቶች ሴት ጓደኞቻቸውን የማያምኑበት ምክንያት አንቺ ነሽ። አዴሷ መጠለያ ሰጠችሽ፣ አንቺ ግን ክህደትን ሰጠሻት። በጣም ታሳፍሪያለሽ ቺናራ። ስልኳን አልጋ ላይ ጥላ አለቀሰች። እንደገና ወደ ኦሉሙዲ ለመደወል ሞከረች። አሁንም መልስ የለም። የጽሑፍ መልእክት ላከችለት። ስህተት እንደሰራን እናውቃለን፣ ግን እውነተኛ ነገር ቃል ገብተህልኝ ነበር። እባክህ አንተም አትተወኝ። መልስ የለም። ወለሉ ላይ ተቀምጣ ጉልበቶቿን አቀፈች። አዴሷ ሶፋው ላይ አረፍ እንዳለች ጓደኛዋ ኡጁ መጣች። አዴሷ ይህንን ማየት አለብሽ አለች ኡጁ እጇን ዘርግታ። አዴሷም ቀና አለች። ምኑን? ኡጁ አንድ የዜና ጽሑፍ አሳየቻት። የኦሉሙዲ ኩባንያ ከሳምንታት ቅሌት በኋላ ተዘጋ ይላል። አዴሷ ስልኩን ተቀብላ ጽሑፉን በዝግታ አነበበችው። መልስም ሰጠቻት። አልገረመኝም ብላ አጠገቧ ተቀመጠች። ሰዎች አንቺ አጠፋሽው እያሉ ነው። አዴሷ ራሷን አዞረች። እኔ አላጠፋሁትም፣ ራሱ ነው ያጠፋው። እውነት ነው ያጠፋው። ኡጁ አንገቷን በአዎንታ ነቀነቀች። ቢሆንም ግን እንግዳ ነገር ሳይሰማሽ አይቀርም። አዴሷ ሆዷን ዝም ብላ ተመለከተች። ፍትህ ነው የሚሰማኝ። ለጥቂት ጊዜ ዝም ብለው ተቀመጡ። ከዚያም ኡጁ ፈገግ አለች። ታውቂያለሽ፣ አንዳንድ ወንዶች ግን ስላንቺ በደንብ እየጠየቁ ነው። አዴሷ ሳቀች። እረፍት እንዲያደርጉ ንገሪያቸው። አሁን ገና እያገገምኩ ነው። አሁን ልክ ነሽ አለች ኡጁ። ግን እኮ ቁም ነገረኞች ናቸው። አንዱማ ከወለድሽ በኋላ እንደሚጠብቅሽ ተናግሯል። አዴሷ እንደገና ፈገግ አለች፣ ግን ምንም አልተናገረችም። በዚያ ምሽት ለረጅም ጊዜ ካላነጋገረቻት ሴት መልእክት ደረሳት። የኦሉሙዲ ታናሽ እህት ካምሲ ነበረች። መልእክቱ እንዲህ ይላል። አዴሷ ወንድሜ እንደበደለሽ አውቃለሁ። ከቤተሰባችን ማንንም ለማናገር ምክንያት እንደሌለሽም አውቃለሁ። ነገር ግን ምስጋናዬን ማቅረብ እፈልጋለሁ። ትክክለኛውን ነገር አድርገሻል። እናም ሰላምን እመኝልሻለሁ። አዴሷ መልእክቱን ለጥቂት ጊዜ በትኩረት ተመለከተች። ከዚያም መለሰችላት። አመሰግናለሁ ካምሲ፣ ይህ ለኔ ትልቅ ትርጉም አለው። ከሁለት ምሽቶች በኋላ ኦሉሙዲ ከአዴሷ ቤት ውጪ ቆመ። በእጁ ምንም አልነበረም። አበቦች የሉም፣ ስጦታ የለም፣ ራሱ ብቻ። በጣም ከስቷል። አይኖቹም ደብዝዟል። በሩን በቀስታ አንኳኳ። ዘበኛው ከፍቶ አፈጠጠበት። ማነህ? ኦሉሙዲ እንደሆንኩ ንገራት። ሰውየው አይኑን አጠበበ። ጥብቅ ትዕዛዝ ሰጣኛለች። መቼም ብትመጣ በሩን መክፈት አልችልም። እባክህ አለ ኦሉሙዲ። ለመጨረሻ ጊዜ ውጭ እንደሆንኩ ብቻ ንገራት። ዘበኛው በሩን ዘግቶ ሄደ። ቤት ውስጥ አዴሷ የሕፃን ልብሶችን እያጣጠፈች ሳለ ዘበኛው ገባ። እመቤት፣ ያ ሰውዬ እንደገና መጥቷል። ኦሉሙዲ አለች። አሁን እመቤት፣ አንድ ጊዜ ብቻ ማውራት ፈልጋለሁ ይላል። አዴሷ አንገቷን ደፋች። ለደቂቃ ቆም ብላ አሰበች። ከዚያም አስገባው አለችው። ኦሉሙዲ ጫማውን በሩ ላይ አውልቆ በዝምታ ገባ። ሳሎን ውስጥ መቆም ወይም መቀመጥ እንዳለበት ግራ ተጋብቶ ቆመ። አዴሷ ትንሽ የውሃ ጽዋ ይዛ በተረጋጋ ሁኔታ ገባችና ተቀመጠች። ምን ፈልገ ነው? ኦሉሙዲ ጉሮሮን ጠረገ። በአካል አግኝቼ ይቅርታ ልጠይቅሽ ስለፈለኩ ብቻ ነው። አዴሷ ተመለከተችው። መለመን የለም፣ ወሬ የለም፣ ይቅርታ ብቻ። ቀጠለ። ያደረኩብሽ ነገር አይገባሽም ነበር፣ በፍጹም አይገባሽም ነበር። እናም ወደ ኋላ መመለስ ብችል እቀይረው ነበር፣ ግን አልችልም። ስለዚህ ፊት ለፊት መጥቼ መናገር ፈልጌ ነው። አዴሷ በዝግታ አንገቷን ቀና አደረገች። አመሰግናለሁ ኦሉሙዲ። ለጥቂት ሰኮንዶች እዚያው ቆሙ። ከዚያም ለመሄድ ዞረ። በሩ ላይ ሲደርስ አዴሷ እንደገና ተናገረች። ኦሉሙዲ ቆመ። ከረጅም ጊዜ በፊት ይቅር ብዬሃለሁ አለችው። ላንተ ብዬ ሳይሆን ለራሴ ብዬ ነው። ተመለከታት። አመሰግናለሁ። ከዚያም ወጣ። እናም ያለ መጨረሻ ጊዜ የተያዩበት ቀን ነበር። 2 ወራት አለፉ። ያልተካሄደው ሰርግ ከዜናዎች ላይ መጥፋት ጀመረ። ሌሎች ታሪኮች ኢንተርኔቱን ተቆጣጠሩት። ነገር ግን የአዴሷ ስም በብዙዎች ልብ ውስጥ ይኖር ነበር። ከእንግዲህ የተከዳችው ሙሽራ ተብላ አትጠራም። አሁን ራሷን የመረጠችው ሴት ይሏታል። የሄደችው ሙሽራ ገጽ ወደ ትክክለኛ ድርጅትነት አደገ። በአባቷና በጥቂት ደግ ባለ ሀብቶች እርዳታ ከተማ ውስጥ ትንሽ ቢሮ ከፈተች።
ንጹህ ቦታ፣ ነጭ ግድግዳዎች፣ 3 ወንበሮችና ግድግዳው ላይ እንዲህ የሚል ባነር ያለው አንቺ ደካማ አይደለሽም፣ ያንቺ ካልነበረው ነገር እየራቅሽ ነው ይላል። ይህንን የምታደርገው ትኩረት ለመሳብ አልነበረም። በውስጧ የሆነ ነገር ለዘላለም ስለተለወጠ ነው። ልጇ አሁንም በተደጋጋሚ ይራገጣል። እናቷ በየምሽቱ ጀርባዋን ታሻታለች። አባቷ ቅዳሜና እሁድ የፔፐር ሾርባ ያዘጋጃሉ። ሌላው ቀርቶ የህፃን ልብስ ማጠፍ ተምሯል። አዲስ ህይወትን እየጠበቁ ነበር። እናም ለአመታት ለመጀመሪያ ጊዜ ቤቱ በደስታ ተሞላ። ኤጂ 2 ቦርሳ የህፃን ስጦታዎችን ይዛ መጣች። ስጦታ አታምጪ እንዳልሽኝ ያውቃለሁ፣ ግን እባክሽ እንዳትቆጪ። መቆጣጠር አልቻልኩም። አዴሷ ሳቀች። ይሄ ልጄ ሳይመጣ ታበላሽዋለሽ። ኦጂ አጠገቧ ተቀመጠች። ስለ መምጣቱ ካነሳ ፈርተሻል አይደል? አዴሷ ቆም አለች። ትንሽ አዎ፣ ግን ዝግጁ ነኝ። ኦጁ በቁም ነገር ተመለከተቻት። ስሙን ማን እንደምትይው ወስነሻል? አዴሷ ፈገግ አለች። አሁን ልጄ ሴት ናት። እስካሁን ስላልነገርኳችሁ ይቅርታ። ስሟ ደግሞ አማራቺ ነው። ኤጁ ፈገግ አለች። የእግዚአብሔር ጸጋ ማለት ነው። አሁን ሁሉም አደነቁ። አዴሷ ፈገግ አለች፣ ምክንያቱም እሷ ያነች። ምጥ የጀመረው በምሽት ነበር። በከፍተኛ ሁኔታ ይዘንብ ነበር። አዴሷ ክፍሏ ውስጥ ፎቶዎችን እያጣጠፈች ሳለ ከፍተኛ ህመም ተሰማት። አጠገቡ ያለውን ወንበር ያዘችና በከፍተኛ ሁኔታ ተነፈሰች። እናቷ ሮጠው ወደ ክፍሉ ገቡ። ጊዜው ደርሷል፣ ሹፌሩን ጥሪ፣ መሄድ አለብን። በደቂቃዎች ውስጥ ወደ ሆስፒታል በሚፈጥነው መኪና ውስጥ ገቡ። አባቷ አጠገቧ ተቀምጠው እጇን አጥብቀው ያዙ። ጠንካራ ነሽ፣ ዝም ብለሽ ብቻ ተንፍሺ። ህመሙ በማዕበል መጣ። ሆዷን ይዛ ላልተወለደው ልጇ በቀስታ ተናገረች። ደርሰሻል የኔ ልጅ፣ እኔና አንቺ እዚህ ደርሰናል። ሆስፒታል ሲደርሱ ነርሶቹ ማዋለጃ ክፍል አስገቧት። መብራቶቹ ደማቅ ነበሩ። አልጋው ቀዝቃዛ ነበር፣ ነገር ግን ልቧ የጸና ነበር። ቢ የተባለች ወጣት ነርስ ፈገግ ብላ ጥሩ እያደረግሽ ነው እመቤት፣ ትንሽ ብቻ ቀርቶሻል አለቻት። አዴሷ ጥርሷን ነክሳ ገፋች። እናም ከሰዓታት ህመም፣ ላብና ብዙ ጸሎቶች በኋላ ከፍተኛ ለቅሶ ክፍሉን ሞላው። ሴት ልጅ ናት አለች ነርሷ በደስታ። አዴዟ አይኖቿን ጨፍና ተነፈሰች። እንባ በጉንጮቿ ላይ ወረደ። ልጇን ሲያሳቅፏት ከዚህ በፊት ተሰምቷት የማያውቀው ስሜት ተሰማት። ፍቅር ብቻ ሳይሆን አላማ። ህፃኗ ትንሽዬና ንጹህ ሆና ተመለከተቻት። እናም በዚያ ቅስፈት ሌላ ነገር ምንም ቦታ አልነበረውም። የፈረሰው ሰርግ፣ ጥሏት የሄደው ወንድ፣ ያለፈው ጊዜ፣ ምንም ነገር ትርጉም አጣባት። የቀረው ይህቺ ህፃን ብቻ ናት፣ አማራቺ። ወሬው በፍጥነት ተሰራጨ። አዴሷ ወለደች የሚለው ዜና በየቦታው ተሰማ። ሰዎች መልእክቶችን፣ ስጦታዎችን፣ የእንኳን ደሳለሽ መልእክቶችን ላኩ። ፓስተር ቤን እንኳን ደብዳቤ ላኩላት። በመድረኩ ፊት ሚስት አልተባልሽ ይሆናል፣ ነገር ግን ከፍ ወዳለ ነገር ገብተሻል። እግዚአብሔር አንቺና ልጅሽን ይባርክ። አዴሷ ደብዳቤውን አንብባ ፈገግ አለች። ከአንድ ሳምንት በኋላ ግቢያቸው ውስጥ ካለ ዛፍ ስር ልጇን እያጠባች ሳለ አባቷ ጋዜጣ ይዘው መጡ። ታሪክሽ እንደገና የፊት ገጽ ላይ ወጥቷል። አዴሷ ጋዜጣውን አየች። ርዕሱ እንዲህ ይላል፣ ከተሰበረች ሙሽራ ወደ ደፋር እናት፣ የአዴሷና የህፃን አማራች ታሪክ። ሳቀች። በቅርቡ ይሰለቻቸዋል። አባቷ ፈገግ አሉ። ንግስት ስትነሳ እያዩ አይሰለቻቸውም። ሳምንታት ሲያልፉ አዴሷ ስራዋን ቀጠለች። አማራቺ በትንሽ መሸከሚያ ይዛ ወደ ቢሮዋ ትሄድ ነበር። የሚመጡ ሁሉ ህፃኗን መታቀፍ ይፈልጋሉ፣ ግን አዴሷ ግልጽ አደረገች። እጆቻችሁ ንጹህ ከሆኑና ልባችሁ ደግ ከሆነ ብቻ ማቀፍ ትችላላችሁ። እንደገና መጻፏን ቀጠለች። አዲሱ መጻፏ ለራሴ ቃል የገባሁት ኪዳን ይላል። በኢንተርኔት ላይ በወጣ በመጀመሪያ ሳምንታት ውስጥ በብዛት ከተሸጡ መጽሐፍቶች አንዱ ሆነ። ከዚያም አንድ ቀን በአንድ ዩኒቨርሲቲ ኮንፈረንስ ላይ እንድትናገር ተጋበዘች። አማራቺ ደረቷ ላይ ተኝታ መድረክ ላይ ቆመች። አዳራሹ በተማሪዎች፣ በመምህራን፣ በእናቶችና በጥቂት አበቦች ተሞልቷል። ማይክሮፎኑን ይዛ ህዝቡን ተመለከተች። ስሜ አዴሷ ይባላል። የሆነ ሰው ሚስት መሆን ነበረብኝ፣ ግን የተሻለ ነገርን መሆን መረጥኩ። ራሴን መረጥኩ። ታዳሚዋ ጨበጨበ። ነፍሰ ጡር ነበርኩ፣ በፍቅር የታወርኩ፣ ግን እውነቱን በጊዜ አየሁትና ወጣው። ያ ጉዞዬን ለወጠው። ህይወቴን ለአንዴና ለመጨረሻ ጊዜ ለወጠው። ማይክሮፎኑን አቅርባ ይዛ ቆም አለች። ጥሎ መውጣት ደካማ አያደርግሽም፣ ዋጋሽን እንደተረዳሽ ያሳያል። በማትከበሪበት ቦታ ለመውጣት መቼም አትፍሪ። አዳራሹ በሙሉ ቆመ። ሁሉም አጨበጨቡ። አንዳንዶች ስሟን ጠሩ፣ አንዳንዶች አለቀሱ። ይህ በእንዲህ እንዳለ ከሩቅ ቦታ ኦሉሙዲ ቪዲዮን በስልኩ ይመለከት ነበር። በአንድ ክፍል አፓርታማ ውስጥ በፕላስቲክ ወንበር ላይ ተቀምጦ ነበር። ከእንግዲህ ቢሮ የለም፣ መኪናም የለም፣ ትኩረት የለም፣ ቁጭት ብቻ። ቪዲዮ አጋማሽ ላይ አቆመውና በመስኮት ወደ ውጭ ተመለከተ። ከሰርግ በላይ ያጣው ነገር እንዳለ ያውቅ ነበር።
ሰዎች መጽሐፍ የሚጽፉላትን አይነት ሴት አጥቷል። እናም በዚህ ጊዜ ምንም አይነት ልመና አይመልሳትም ነበር። ምሽት ላይ አዴስዋ አሁን የ3 ወር ልጅ ከሆናት አማራች አጠገብ ተኛች። ልጇ በሰላም ስትተኛ ተመልክታ ፈገግ አለች። ስልኳን አንስታ ገጿን ከፈተች። አዲስ መልእክት ደርሷታል። እንዲህ ይላል። ውድ አዴስዋ፣ ባለፈው ወር ህይወቴን ላጠፋ ነበር፣ ግን ታሪክሽ የምኖርበትን ምክንያት ሰጠኝ። አመሰግናለሁ። ስልኳን በዝግታ አስቀመጠች። አይኖቿን ጠረገችና በሹክሹክታ አመሰግናለሁ አምላኬ አለች። ከዚያም ልጇን ግንባሯ ላይ ስማ አዳንሽኝ ልጄ፣ አዳንሽኝ። እኔም ብቻ ሳይሆን ሌሎች ብዙ ሰዎችን አዳንሽ። አሁንም ህይወቴን ሌሎችን በማዳን አሳልፋለሁ አለች። የጨረቃ ብርሃን ክፍሉን በቀስታ ሞላው። አዲስ ምዕራፍ ተጀመረ። እናም በዚህ ጊዜ ስለ ሰርግ አልነበረም። ውድ ቤተሰቦቻችን የዛሬውን ታሪካችንን እንዴት አገኛችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እናንተ በአዴስዋ ቦታ ብትሆኑ ምን የምታደርጉ ይመስላችኋል? ቪዲዮን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እናመሰግናለን። ቸር ቆዩን።